ወይ በሰላም ትረፍበት ወይ ደግሞ ካለች ህይወቷን አትርፈው። ትህትና ታምራት የሚል የተቀበለ እውነታውን ይናገሩ። ሞታም ከሆነ ሞታለች እንደዚህ ይሄ ነው ኤቪደንሱ ይበሉ። አይ ካልሞተችም በቃ አልሞተችም ተብሎ ይዘጋ። በጣም ውስብስብ ነው። ለልጆችሽ ኑሪላቸው። እንዴት አይቷል መጥቶ የሰፈር ልጆች ቢመቱኝ ሰላም ሰው ልላክልሽ አሁን በህይወት ኖራ እያለች በልጇ ተዋርዳ ሚዲያ ላይ ስታለቅስ የነበረች ሴት ሞታ ከሆነም የሙት ነፍስ እንዳያርፍ በየሪከርደሩ በየቤቱ እየተለጠፈች አጀንዳና ቶፒክ ከመሆን እውነታውን ይናገሩ። ሞታም ከሆነ ሞታለች እንደዚህ ይሄ ነው ኤቪደንሱ ይበሉ። አይ ካልሞተችም በቃ አልሞተችም ተብሎ ይዘጋ። ምክንያቱም ምንም የሚገኝ ትርፍ የለውም። እሱ አጀንዳውን ካልፈለገው በስተቀር በየቤቱ እየገቡ ኮሜንት መጻፍ፣ ጊፍት መስጠት ምንም ጥቅም የለውም። ማለት ይሄ ህዝብ ብዙ ነገር ያየ ህዝብ ስለሆነ የቲና መሞት ኖርማል ሞት ነው። ሰው እንደሚሞተው ነው የሞተችው። ግን እንዴት ሞተች? ለምን ለመደበቅ ተፈለገ? በቃሽ ቅድም ከመጣው ጀምሮ ስትለፈልፊ ነበር። በቃሽ እናውራበት። አንዳንድ ይጂ አለለ ሚታ በቃሽ እናውራበት። ለምትወራውጪ ምን ሆነሽ? መንደሬ ኧረ ቆይ በተራውሩ እንደዚህ እብድማ አላስገባም። ያምሻል እንዴ? ምንድናት? በሽተኛ አንቺ ነሽ። አንዷ ተጠያቂ አንቺ ነሽ። ባይዘው ሞታለች ቀብር ያለው ብለሻል። የቀበርሽበትን አሳይ ስትባይ አላሳይም ብለሻል። ያልቀበርሹን ውሸት ያልተደረገ ነገር ለምን ታወራለሽ? አጭር አማርኛ ምን ሌላ ቦታ መድረስ ዴዚ ባለቤቷ አለች አይደል? እሷ አማርኛ የማትችል ከሆነ የተቀበረችበትን ቦታ አሞራውን ስልክ ተቀበሉና ደውሉለት። እዚህ ነው እናውራ። ምን እንግሊዘኛ ምን ብርቅ ነው እኮ ይሁን። እዚህ ቦታ እዚህ ነው የተቀበረችው ተባለ። ይሁን ሰው ልኮ ይሁን ለእናቷ ካረፈች በኋላ ዴዚ ላይ ታጫውታል እንዴ? ወጣ ታውቃለች? ዴዚ የለች እኮ የለችም። አካውንቷንም ሌላ ሰው ነው የሚይዘው። ተሳደበች መልስ መለሰች የሚባለው ከእሷ የማይወጡ አንደበቶች ናቸው። አሁን ቴክስትም የሚደረገው ሌላኛው ነገር ደግሞ ዴዚ ሀቢባ ቤት ቴክስት አድርጋለች ነው ተብሏል። እሱም በድምጽ ነው በሪከርድ ነው ቢጣራ። ኦኬ እቺ ግን እንደምታዩት አንድ ሰው የሆነ ወንጀል ነገር ሲኖርበት ያንን ነገር ለመሸፈን ነው ረብሻ የሚያስነሳውና ከመጮህ ይልቅ ከመቆጣት ማንም ሰው የተሳደበ የለም። እንደዚህንም የሰደባት የለም። አሞራውንም የሰደበው የለም። አቴንሽን የሚስብ ነገር ከዚህ በፊት ከነበራቸው ቅሬታ አንግል ትንሽ ነገሩን ስብስብ በሚያደርገው ነገር ራሳቸው ናቸው የሚያነሱትና ከዛ አንግል ጥያቄ ሲጠየቅ ኤደን ተረጋግተሽ ማውራት የምትችይ ከሆነ ማውራት እንችላለን። ገብቶሻል? ጉዳዩ ስለ ዴዚና ስለ ትህትና እንጂ ስለ ቢታ አይደለም። እዛ ላይ ቀብር ሄጅ ያለው ብለሻል። እንስማሽ። ከዛ በኋላ ሚጣን ማናገር የምትፈልጊ ከሆነ ታናግሪያለሽ። ስለዚህ መጀመሪያ ቀብር ያለው ካልሽ እኛን አውሪ፣ ከዛ እሷን ታውሪያታለሽ። አንዴ ልስማት። ይቅርታ ስላቋረጥኩሽ አብሰላት። አንዴ ቆይ። ሌሎቻችሁ የላካችሁት ግን እንደው በፈጣሪ ሆንባችሁ ግፍን አትፈሩ። እኔ ቤት ኢንፎርሜሽን ልቀበል ነው። የማውቃችሁ ሰዎች ካልሆናችሁና የኔ ሰዎች የሚያውቋችሁ ካልሆነ አትገቡም። ታውቃላችሁ። ለምን እንደምትልኩ ግራ ነው የገባኝ። በጣም ነው የሚያሳዝነው። ዮኒሻ ግን ቲና ቤተሰብ የላትም እንደ ይሄን ያህል እየተወራ እንዴት አንድ እህት ወንድም እህት ቤተሰብ ጎረቤት የለም ደፍሮ ሞታለች ወይስ አልሞተችም የሚባለው ማለት ነው። አሁን ዴዚ እዚህ ጋር ትምጣ ምናምን ትንሽ ይከብዳል። ሀዘን ላይ ከሆነች በዚህ ላይ ነፍሰ ጡር ናት ይከብዳል። ግን አብሳላትን ግን የልጁ የራሱ የውሸት ነው እያሉ የጻፉ ስለሆነ የራሱ አካውንት መሆኑን አጣርተሻል ወዴ? አይ ሌሎችም ያውቃሉ። እዛ ላይ ላይቭ ሲሆን አውራው ቪዲዮ ላይ ኮሜንት ይዘሽ እንዳትሄጂ ብሎ ኮመተበት እኮ ኮሜንት አለ። ምን የራሱ ነው። እኔ ዮኒ ምናምን ባት ላይ ያቀኝ ብዙ ሰው ያቀኛል። እንደዚህ አጭር አማርኛ እኮ ሙታለች አይደል? ከሞተች እንደዚህ እዚህ ቦታ ላይ ተቀብራለች። ይሄ ነው ቤተክርስቲያኑ፣ ይሄ ነው። ምን አገባችሁ የሚያስብል ነገር አይደለም። አጭር እኮ መልስ ነው። ከሞተች ሞታለች። ይሄ እዚህ ቦታ እዚህ ቤተክርስቲያን የተቀበረ በዚህ ቀን የተቀበረ ከዛ መጠየቅ ያለበት
ሰው ልኮ እዛ ጋር ያስጠይቃል። አዎ ሙታለች ሲባል ሙታለች። አንድ ቤተሰብ አንድ ወንድም የላትም እዛ አካባቢ ዶሮ ናት እሷ። እዛ ሰፈር ሀዘን የለም። ሚዲያ ያውቃታል። ትልልቅ ሚዲያ ላይ ብዙ ጊዜ ቀርባለች። አንድ ተራ ቲክቶከር እንኳን ቀብሯ ላይ አይደርስም። የዴዚ ወዳጅ የላትም፣ የሱ ወዳጅ የለም። ቤተሰቦቹ በመቃብሩ ላይ የሚቀር ምንድነው? የህፃን ልጅ ጨዋታ አታድርጉት። ይምጣና ይናገር። ያው አይ ቀብር ያለው ብላለች ሄደን ተብሏል። እስቲ ከቀበርሽ ንገሪኝ ካለ የት ነው የተቀበረችው? ምንድነው ስላልሽ? እሺ ጥያቄ የምትጠይቁኝ ወይ ጆከር ወይ ዮኒ ብቻ ናችሁ። ሌላ ሰው ነው የመቀንተን አልችልም። ጠዋት ጀምሮ ረጅም ሰዓት ዛሬ ለ6 ለ7 ሰዓት ስናወራ ነበር። ከነሚጣጋም እዛ ጋር ሂጂ እዚህ ጋር ሂጂ እያሉኝ ስንከራተት ነበር። አሁን ደግሞ ድጋሚ ሌላ ስትረስ አልችልም። ጆከር ይጠይቀኝ ወይ አንተ ከሁለት አንዳችሁ ነው የምፈልግ። ሁለታችሁ ጠይቁኝ። በተረፈ ሌላ ጥያቄ እነሱ ሴቶቹን አላስተናግድም። ይቅርታ። ያ በየሪከርዱ መስማት ትችላላችሁ። እሺ ተረጋጊ። ዮኒ ጠይቅሻል። ተረጋጊ። ቀብር ሄደሻል? አንተና ሁለታችሁ? አዎ ዮኒ ሄደሻል? የት ነው የተቀበረችው? እንትን የካ ሚካኤል ሾላ ጉርድ ሾላ ጋር ያለው ሚካኤል ጉርድ ሾላ ያለው ሚካኤል የዛ የጉርድ ሾላን ሚካኤል እባካችሁ ስልክ ስጡኝ። መቼ ያለፈው እሑድ ከ5 ሰዓት እስከ 6 ሰዓት ተብሎ ነበር ቀብሩ። እንደውም እስከ 7 ሰዓት ነው የወጣ ነው። ዝናብ ዘንቦ ምናምን ሌት ሆነን ማለት ነው። ፎቶ ትንሽ ቪዲዮ ወይ ፎቶ አላረግሽም አንቺ ወይም ያረገ ሰው ይላል? ኧረ እኔ ይኸውልህ ዮኒ አሁን ዛሬ ቆይሽ አሁን ልምጣልህ ከዛ ጀምሬ። እሺ ኑዛዝ እንትን ምንድን ነው እስከዛ በውስጥ ላኩልኝ አንዴ። ጉርድ ሾላ ጋር ያለው ሚካኤል ቤተክርስቲያን ነው። ሚካኤል እሑድ ዕለት ያለፈ እሑድ ነው ቀብር የተቀበረችው 6 ሰዓት ላይ ያለፈው እሑድ። ቤተሰቦቿ ማን ነበሩ እዛ ቦታ ላይ? ነበሩ የአሞራው ፋሚሊ ነበሩ። የእሷም ከአሜሪካ የመጡ ወንድሞቿም ነበሩ። ሁሉም ነበሩ። እናቷ ብቻ አልነበሩም፣ ትልቅ ሴት ስለነበሩ። ካልሞተች ሞተች ብዬ እደምነኝ እኔ መውጣት እችላለሁ በካሜራ። ከስራ ላይ ነው ከመኪና ውስጥ ገብቼ የማወራ። ቀደም ሲልኩልኝ ወጥቼን ትንሽ ቻርጅ አድርጌ ወደ አንተ መጣሁኝ። እሺ ስለዚህ አይ ይሄው ጉርድ ሾላ ነው ያልሽው አይደለ? በደንብ ስሙ። አንተና የካ ሚካኤል ሾላ ጋር ያለው የካ ሚካኤል ሾላ የካ ሚካኤል ሾላ ገበያ ጋር ያለው ዶክተር መቤት ነች ምናምን እዛ ጋር የሆነ እንትን አለ። ኦኬ ሰምታችኋል። ፕሊዝ ደውሉ። ትህትና ታምራት የምትባል ያለፈው እሑድ ተቀብራለች ብለዋል። ስለዚህ እሱን ደውላችሁ ቼክ አድርጉ። ስልኩ ይኖራል እዚህ ዌብሳይት ላይ ታገኙታላችሁ። ባካችሁ ደውሉና ሪከርድ አድርጋችሁ እዚሁ ገብታችሁ አብራሩልን። እስከዛ ነገሪ ቤተሰቡላ ነበረ ነው ያልሽኝ? ወንድሟ ነበረ ነው ያልሽኝ? ከአሜሪካ የመጡትም ነበሩ። ወንድሟ ማን ይባላል? ምክንያቱም አንድ ወንድማ ነው ጆሲ ነው ማን የሚባል ልጅ ወንድም አላት እዚህ ነዋሪ ያለ ጆሲ የሚባል ነው ጆሲ የሚባል እና ሌሎች ከአሜሪካ የመጡ ጆሲ የሚባለው እዚህ የሚኖር ነው። እና ስሙ ጆሲ ነው ወይስ እርግጠኛ ነሽ ስሙን? ምክንያቱም እሱን ማውራት ስላለብኝ የሆነ የኔ አሁን ስማቸው የነሱ ፋሚሊ ምንድነው ለመሰለሽ የሚያስፈልገኝ እንዴ ትንሽ ለመረጃነት ብዬ ነው እንትን ያደረኩት እንጂ ለምንድን ነው የፈለግነው መሰለሽ የእሷን ወንድም ካገኘን እርግጠኛ ከሆነ እሱን ደውሉ። በሚዲያ ምን አሉኝ መሰለ ቅድም እንዳትሄጂ ሰበለው ሲደውሉልኝ ይኸውልህ ነጃጉር ሂጂ አወራንና እባክሽን እንደው ለቅሶ መድረስ ትፈልጊያለሽ ወይ? በጣም ተናደድኩና ነኝ እንሂድ አልኳት። አንዷን በቪዲዮ እያሳየኋቸው ላይቭ ገብቻለሁ። ቻርጀር ፉሉ ነው። ልብሴን ለባበስኩ በካሜራ ወጣው። ቦሌ ሆምስ ጋር መናፈሻ ውስጥ ተቀመጥኩ። ከዛ ካፌ ተቀመጥኩ። ይሄ ሁሉ በቪዲዮ እያዩ እየተከታተሉኝ ነው። አሜን ስንት ደቂቃ ትደርሻለሽ ስትባል 10 ደቂቃ ቶሎ ደርሳለሁ ቅርብ ላይ አሁን ወጥቻለሁ አለች። ከዛ ካሜራ ላይ ቪዲዮ ላይ ያዩኝና እኔን ሊወስድ 1 ሰዓት ከምናምን ተቀመጥኩልክ። ይሄው ነው የሚጣማለች። ለሐቅሽ ተናገሪ ለክርሽ በዛ መሃል ማይቲ ዴዚ መታለች። አስገባት አበባ እየሰጠች ውሽ ገላግሉኝ እንደው እባካችሁ ሪኩዌስት ያደረጋችሁ ሰዎች እባካችሁ አንቺ እባካችሁ። ከዛ ምን ተብሎ ተደወለልኝ መሰለክ እያዩ ነው። እኔ ደግሞ ያቺ ልጅ በካሜራም አልወጣችም። አብራሽ ትሄድ የተባለችው ልጅ ካሜራም አልወጣችም። ስልኳን ስጡኝ እሷ ትደውልልሻለች ስትደርስ። 1 ሰዓት ከምናምን ቁጭ አልኩኝ። ሀዘን ልብስ እንደለበስኩ ሰው እያየኝ 1 ሰዓት ከምናምን ካሜራ ላይ ለካ ሰዎች ለቲና ወንድም ሼር ያደርጉለታል። ደወለ ባዮ ላይ ስልክ ያለ የቢዝነስ ነው ስልክ አንደኛው ዮኒ
ከዛ ይደውልና ምን አለኝ፣ ኤደን ወደኛ ቤት ሰው ይዘሽ እየመጣሽ ነው አለኝ። በእውነት ነው የምልህ። አዎ ስለ እኛ አንፈልግም ማንንም ሰው ይዘሽብን እንዳትመጪ በራችን ዘግተን ያለ ነው፣ በቅርቡ ለሚዲያ እናሳውቃለን ብሎ እንዳደርሺ ተብዬ እዛ ሰፈር አንደኛ በቪዲዮ ታይቻለሁ። አንዴ በራይድ ተደበቂና እሷ ትውረድና ምናምን የማይሆን ሕፃን ልጅ አይደለሁም እኔ። ከዛ ጋር ትንፋሽ እስኪበጠሱ ለምን ፓብሊክ ሰው እያየኝ ነው። ቢመጣው የሆነ ነገር ቢያደርጉኝስ? ቁጭ ብያለሁ። እነ ጃጓር አለ፣ ለክሩ ቦምባስቲክ አለ፣ ሁሉም አሉ። ተነስቼ ነጭ ላብ እያላበኝ ኮምፓውንድ ውስጥ ገባሁ። አንዴ ሚውት አድርጌ አንዴ ፕሊዝ ዴዚን ላስገባት። አንዴ ፕሊዝ አንዴ ላስገባት ዴዚን። ሪኩዌስቱን አንሱ ሌሎቻችሁ እባካችሁ፣ ሪኩዌስቱን አንሱ። ዴዚን ላስገባ። ካን ዩ ዱ ዳት ፕሊዝ? ሪኩዌስት ያደረጋችሁኝ ፕሊዝ አንሱት። ዴዚ ትግባ። ሞዴሬተር ስጠኝ ልከንስል እኔ ከሰሩኝ። አሁን መጣ። አይታችኋል። ስክሪን ሻት አድርጉ። ቤተሰብ አላችሁ አይደለ? አዎ። ስሚኝ፣ ከዚህ ነገር ውጪ እንደ እህቴ ልምከርሽ፣ እንዳትቆጪ። በዛ ምንድነው በኋላ እኔ እያስፈራራሁሽ አይደለም። እኔን መጠየቅ ፈርቼ ነው ዝም ያልኩት። በጣም ውስብስብ ነው። ለልጆችሽ ኑሪላቸው። ምን ማለት ነው? ከላይ የሱ መሆኑን አይኖ በፕሮፋይል እዚህ ጋር የሱ መሆኑን ያሳያል። ግን ከላይ የሱ መሆኑን እኮ አጠር አድርገሽ በቪዲዮ ማነካካት ትችያለሽ። የሱ አካውንት መሆኑን ከላይ ለፈለከው ሰው ለሀኒ መላክ እችላለሁ። ለፈለከው ሰው በቃ ፎሎ ባክ ሪከርድ አድርገሽ ላኪለት። ስክሪና ሪከርድ አድርጊውና ለይላባሽ ቴክስቱን እያሳየሽ ሪከርድ አድርገሽ ላኪለት። የእሱ አካውንት መሆኑን አረጋግጠሻል? አንዳንድ ኮመንት እያየ ነው። ምን የሚል ኮመንት እያየ ነው? ምን ይሄ እንትን ነው ምናምን ፖለቲካ አይደለም። መጀመሪያ እኛ ከመነሻው ወደ ሌላ ነገር ውስጥ አላስገባ ነው። ግን አሁን መቃብሯን የተቀበረችበትን ለህዝቡ ማሳወቁ ዝግብ ላይ ስላለ መታወቅ አለበት። ወደ ሌላው ጉዳይ ቀስ ብለን እንደርስበታለን። ሌላውን ይደረሳል። መጀመሪያ የእሷ የት እንደሆነች በየቤተ ክርስቲያኑ ተጠይቋል። የእሷ ስም የለም። ትህትና ታምራት ይባላል ስሟ። የትኛውም ቤተክርስቲያን የለም። ሄዳችሁ ማጣራት ትችላላችሁ። የካ ብለዋል። ማነው ስሙ? ሚካኤል ብለዋል። ይሄኛውን እንድታየው ፈልጋለሁ። ቅድም አንዲት እህታችን ያቺ ሄደን የምትባለዋ ቦታ እንድታሳይ ተቀጣጥረን ከአንዲት እህታችን ጋር አሚን ከምትባለው ኢትዮጵያ ወይ በሰላም ትረፍበት ወይ ደግሞ ካለች ህይወቷን እናትርፈው ወይ ህይወቷን እናትርፈው። ሌት ሳይሆን ስለዚህ የመጀመሪያው ማሳያችሁ ነገር ምንድን ነው? እዚህ ጋር ብዙ ቪዲዮዎች ሚጣ ቤት ሲነጋገሩ ነበር እና ድምፁላ ብዙ ነገሮች ሁላ አሉ። ግራ እስኪገባኝ ድረስ የሚነጋገሩት ነገር አለ እዚህ ጋር። እቺ ሴትዮ የምትለውን ነገር እየሰማችሁ ነው። እቺ ሴትዮ ቆይ በቪዲዮ የደረሰኛል። ራሷ ስልክ እያወራች እቺ የምትላቸው ነገሮች አሉ። ቤተሰብ የላትም። ወጥቶ እዚህ ተቀብራለች፣ እዚህ ቤተክርስቲያን ተቀብራለች። ስለዚህ አሞራው ስቶሪ አድርጓል። አሞራውን ሸር አድርጉለትና የት ቤተክርስቲያን እንደተቀበረች አሁኑ አንተ ደውለህ እዛ ቤተክርስቲያን ላይ ማጣራት ትችላለህ። አጭር አማርኛ ነው። ሌላም ሰው ፍለጋ አያስፈልግም። እኔ ልጅ ሳታይልኝ ምናምን ብሎ ስቶሪ አድርጓል። እንደሞተች ይምጣ፣ የህይወት ጉዳይ ነው።
አንተም ጋጸብ ይሁን ምንም ይሁን ይምጣና የሚግባባው ሰው ወይ ገስት ላይ ያስገባ በስልክ እዚህ ቤተክርስቲያን ነው አሁኑ እኛ ደውለን አንተ ትደውላለህ ሰው ትልካለህ እዛ ቤተክርስቲያን ላይ ያላትን እንዴት እንደተከበረች እንዴት እንደሆነ ያንን ነገር ማጣራት ይቻላል። ጥሩት ይምጣ። ሾላሚካ ለ15 ቀን ቼክ ተደርጎ 15 ቀን ትህትና ታምራት የሚል የተከበረ ሰው የለም። ቼክ ተደርጓል። ሾላ ሚካኤል ነው የተከበረችው ብላችኋል። ሾላ ሚካኤል ላይ አንድም በሷ ስም የሞተ ሰው የተከበረ ሰው የለም። ይሄ መረጃ አለ። ስለዚህ አሁንም አሞራው ይሄንን የምታውቅ ከሆነ እዛ ቦታ ነው የተከበረችው ነው የተባለው። እዛ ቦታ ላይ በዛ ጊዜ የተከበረ ሰው የለም። ስለዚህ የት ናት? የት ናት? የዴዚ እናት ትህትና የት ናት? ትህትና ታምራት የት ናት? እሱም ብቻ ንገሩ። አላችሁ ሰዎች አላችሁ በዚህ ጉዳይ ላይ ጥሩት። ከኔ ጋር ያን ያህል ጸብ የለም። በውስጥም ጽፎልኛል። እኔ እንዲያውም የሞተች ጊዜ አደራ የዴዚን ነገር ብዬ መልእክት አድርጌለታለሁ። ለሱም መልሶልኛል። ስለዚህ እባካችሁ የካም በሉ የትም በሉ አምጡ። እኔ ቼክ አስደርጌ የትም ቤተክርስቲያን ላይ እቺ ሴት አልተከበረችም። ፊቴ ታይቷል። መጥቶ የሰፈር ልጆች ቢመቱኝ ሰላም እኔ ሰው ልላክልሽ አሁን ማንሽ ሰላም ላለው ኤደን እኔ ሰው ልላክልሽ አሁን መኪና ይዘው ይምጡ። ሄደሽ ታሳያቸዋለሽ። ወንዶች ናቸው ታሳያቸዋለሽ። ሄደሽ ይሄዳሉ። ምንም ችግር የለም። በራይድ ሂዱ። በቃ እዛ ድረስ ከምትዳረሱ ሴት ናት። አሚን አጠገቡ አይደል እንደያለችው አብራሽ የመጣጣጣጣል ሂጂ አንቺ እኔ ሰው ልላክልሽ አሁን ነይ በእናቷ አይደል ምን የነገርኩሽ እንዳትመጪ ተብዬ ማስጠንቀቂያ ተሰጠኝ። በቃ ይሄ ድራማችሁ ነው። እግዚአብሔር ካለችም ተሻሽ ሚጣበቅ ነፍሷን ይማረው። ከሞተችም ካለችም እግዚአብሔር ያድናት። ሄደን ይኸውልሽ አንቺ አትግቢ። አካባቢውን አሳያትና በዛው በራይድ ውስጥ እንዳለሽ አሳያት። እሷ በፈለገችበት መንገድ ትሄዳለች እና አካባቢውን አሳያት። በቃ ቦታውን ይሄ ነው ይሄው ነው። መግባት ካለብሽ ግቢ ከፈለግሽ ምናምን በይና አንቺ እንትን በይ። ቦታው አሳያት። ከዛ በኋላ እንደዛ ነበር ያሰብኩት። ገባ ግቢያቸውን አንኳክተን ገብተን እሷ እንድትገባና ወይ ያለቀሰች ትግባ የሆነ ነገር ያው ስንገናኝ እንትን የምናደርገው ነገር ገብቶኛል። አሁን ሌላ መንገድ እንጠቀምኛ ሌላ መንገድ እንጠቀም። አሁን በዛ መንገድ ማይዛሪ እዛ ሰፈር እኔ አልችልም። ቢመቱኝስ ፊቴን ታይቷል። የሰፈር ልጆች ወይ ወንድሞቹ አትምጪ ብለን ሰው ልላክልሽ። እኔ እኮ አልኩሽ እኮ አሁን ሰው ላገናኝሽ። ወንዶች ይመጣሉ፣ እነሱን ታሳያቸዋለሽ። አንቺ እንዳትመጪ ያሉኝ ሰው ቤትም በዛ ጋር እንዳትመጪ ያሉኝ እህቴ። በቃ ማርያምን ድራማ እኔ እግዚአብሔር እቺ ሴትዮ አትሙት፣ እግዚአብሔር በህይወት ያኑራት። ግን ድራማ ሄደን አሞራው እየሰማሽ ልብ እየሰጠሽ ነው። ይሄ በቃ አንቺ አድምጪ ትክክለኛ ሰው ሀቅ እንዲወጣ ከፈለግሽ ማለት ነው። ይሄ ድራማ ካልሆነ በውስጥ ሌላ ነገር ከሌላችሁ መሄድ አለብሽ። እኔ እንግዲህ በጣም አከብርሻለሁ፣ ወድሻለሁ። ለጃጓር ቦምቤ ሁላችሁንም ወዳችኋለሁ። ሄደን አሁን ይሄ ድራማ ነው እያስመሰለ ያለው። ስለዛ በጊፍትም እኛ አንበሳ እናወርድልሻለን ከፈለግሽ። ምንድነው ለጊፍት ተብሎ ሰራ ሰው ነኝ እኮ እናቱ እንደዚህ አካውንትሽ ደግሞ እናስፈምስሻለን፣ ትፈምሻለሽ። አሁን ሂጂ፣ ባህላችን ነው ለቅሶ። ማን ምን ያመጣል? አንቺ ኢትዮጵያዊ አይደለሽ እንዴ? እኛ እንትን ነን እንዴ? ምንድነው ፓኪስታን ነን እንዴ? ማን ምን ያመጣል? ለቅሶ ነው ተዘጋጅተው ቢጠብቁኝ። ሰላምዬ ኖ ሚዲያ ላይ እየተከታተሉኝ እኮ ነው። ይኸውልሽ አሳያለሽ እያሉኝ እኮ ነው። ይኸውልሽ ሰው እያየንሽ ነው። ጭራሽ አሞራው መንግስት አረግሽው አንድ ተራ ሰው ቲክቶክ ላይ ሲለምን የሚውል እና ሌላ ማን ነው? ወንድሞቿ ቲክቶክ ላይ ማንም የለም። ቲክቶክ ላይ ኤደን ሁለተኛ አማራጭ በቃ እሺ፣ በቃ ሁለተኛ አማራጭ ይኸውልህ ጃጓርዬ፣ ኤደን ትውጣና ስልክ ታንሳልኝ። በቃ ይሄን ብቻ ታደርግልኝና ከዛ እኔም በቃ በራሴ መንገድ ሄዳለሁ። ኦኬ፣ እንደዚህ አይደለም። ኤደን ውረጂና ከቲክቶክ እንውጣና የናንቺ እናውራ። በቃ አዳሰዲኝ ችግር የለም። እሺ፣ እንደዚህ አድርጋለሁ።
ውጪና ከቲክቶክ ውጪ እኔ ብቻና እኔና አንቺ ነው ችግር የለም። ኤሚ ይኸውልሽ መተሽ ለአጀንዳሽ እንደዚህ ብላ ነበረ በውስጥ አውርታለች ምናምን እዚህ ላይ አውሪን በቃ እሺ ባስታወች እሺ ኤዲ እዚህ በቃ እዚሁ እናውራ ችግር የለም። ቆይ ጃጓር አረተው አረ ጃጓር ከዚህ በኋላ አንቺ ብሎክ አድርገሽ እንትን አይደለም ግን የማከብራቸው ሰዎች ስላሉ በስራ ስላናገሩኝ ለነሱ ክብር ብዬ አነጋገራቸው ያመጡኝ አስገድደውኝ አይደለም። እባክሽን ተባበሪን አሉኝ። ተነሳው ሶክ እንደታወሪኝም አልፈለኩኝም ነበረ። ለምን በየቤቱ እየገባሽ የምትናገሪው ነገር በጣም ይዘገንናል። አሜን። አሁን ከአንድ ሰዓት በላይ ጠበቅኩሽ። ምን ላድርጊ ነው የምትይኝ? አሁን በውስጥና በውጭና ልናገር ኤደንዬ፣ ኤደን አንዴ ልናገር። ይኸውልሽ ኮንትራት ይኸው ደርሶ መልስ እንትን አገኙት። ደርሶ መልስ ራይድ ያይጂና አንቺ ከመኪና እንዳትወርጂ እሷ ትውረድ፣ አሳያት አካባቢውን በሷ ትውረድና የምትፈልገውን አድርጋ ትመላ። አንቺ ከመኪና እንዳትወርጂ፣ ፍርሃት ስላለብሽ መልክሽ ስለታየ በቪዲዮ እንዳትወርጂ ከራይድ ውስጥ እሺ። ሳትወርጂ እሷ ትግባ፣ እሷ አሳያት እዛ ሰፈሩን ምን ብትበል በራሷ መንገድ የምታደርገውን ታድርግና ተመለሱ። አሁንስ ይሄ መፍትሄ አይሆንም? እኔ አልሄድም እዛ ሰፈር እንትን አደርጋለሁ። ባይሆን ሌላ ጊዜ ዝም ብዬ አሳይቻት እንደፈለገች እንደ ፍጥጥ ጥሯት አድርግ። አሁን ላይ ፊቴ ታይቶ እዛ ጋር ሰው እየጠበቀኝ እንዴት ነው የምትሆኚው? እኮ አትወርጂም ከመኪና እኮ ጃጓር ጭንቅላቴ እኮ አዙሮ ጃጓር ልንገርህ፣ ጭንቅላቴ ሰው እዛ ጋር እንዳትመጭ ተብዬ ሰው እየጠበቀኝ ሰንባዲ የሰፈር ልጆችም ሊጠብቁኝ ይችላል። መኪና ውስጥ እኮ ነሽ እኮ የምትሆኚው። አላረገውም። ቤቱና እንትኑ ይሄ እንትኑ ጎን ለጎን ነው። እንደዚህ ይሄ ድራማችሁ ነው። በቃ ድራማ ስለምትሰሩ ነው። በቃ እግዚአብሔር እችን ሴትዮ ነፍሷን ከሞተችም ነፍሷን ይማር፣ በህይወትም ካለች እግዚአብሔር ነፍሷን ያኑረው። አለቀ። ከዛ በተረፈ በዚህ ደረጃ ድራመኛ መሆን ያስጠላል። ህይወት የላችሁ አባርኩኛ ሸዳል እንደዚህ አይነት ድራማ እኛ ላይ አትሰሪ። እኛ ላይ ቁጣልተሽ እንደ አይነት ድራማ አትሰሪ። አልሞተችም። ተናባራችሁ ወይ ገላችኋት ይሆናል እንጂ ልገሏት ፕላን ይኖራችኋል እንጂ አልሞተችም። አሁን የድራማው ተሳታፊ ዋና ቀንደኛ አንቺ ሆነሻል። እንደዛ ትበሏት። ተው ቆይ ይደላችሁ። ኧረ አንዴ አማራጭሽ ቤታቸው ወይኔ፣ ኧረ በእግዚአብሔር አንዴ ይኸውልሽ፣ በቃ ቤታቸው አትሰጂ። ቤታቸው መብታቸው ነው፣ ግን መቃብር ጋር ነው። እንደዚህ ነው። ኧረ በእግዚአብሔር ዝም በሉ አንዴ። ይኸውላችሁ፣ ኧረ ተው፣ ቤተሰብ ይኸውላችሁ፣ መቃብር ጋር ነው። በቃ እሺ፣ ቤቷ አትሰደኝ። ይኸውልሽ አሁን እሱን እንደማድረግ እኮ ኧረ በጌታ ገባኝ እኮ። ቆይ አንዴ ትጠይቃት፣ ግድ የለም ይስማሙ። አሚን ጠይቂያት። እሺ ቤታቸው መብታቸው ነው። አታምጭብኝ ሊሏት ይችላል አይደለ? በቃ እሺ አብረን መቃብር ጋር ሄደን በራሷ ስልክ ይኸውና መቃብሯ ትበል። በቃ በራሷ በእኔ ስልክ አይደለም፣ በራሷ ስልክ ተያይዘን ከዚሁ እንሂድ። ኦኬ አሁን ደግሞ እንደዚህ እናደርጋለን። ይኸውልሽ ልንገርሽ አሚን፣ ይኸውልሽ በቃ በአንቺን ጠብቀንሻል ማለት አንቺም በክፋት አይደለም፣ በቃ መንገድ ክራውድ ስለሆነብሽ ነው፣ ችግር የለውም። እሷ ግን አትወቀስም። በጣም ብዙ ሰዓት ተቀምጣለች፣ ጠብቃለች። እንደውም ይሄ ነገር የመጣው እኮ በመሃል ነው ታውቂያለሽ፣ እየጠበቅንሽ እኔ ከርቀት የመጣሁት እያለሁ እሷ በራፏ ጋር ለተቀመጠችው ጠብቃለች። እኔ እኮ ሩቅ ነው የመጣሁት። ክራውድ ነው አዲስ አበባ ነው። አሜን አሜን። ወጣትስ ቆየሽ እኮ ምን አለመቆየትሽንም እየተከራከርሽ ነው እንዴ? ግን ወጥተሽ እያልኳት እኮ ከቦሌ ድልድይ እስከ ጉምሩክ ድረስ ዝግ ነው። ወጣት ይበቃ። ኦኬ መንገድ ተዘጋ እኮ አልኩሽ። ላንቺም መንገድ ተዘጋ። ቤቷ ነው። እኔ እኮ ከቤቴ ነው የመጣሁት። እንዴ ምን ሆነ ነው? ቆይ ይኸውልሽ ልነግርሽ እኮ አንቺ አሁን ስለ ርቀት ምናምን ነው የምታወሪው። ሌላ ኔትወርክ ውስጥ ነው ያለሽ።